ግን በጣም ነው ማምላክ የምጠላው። በቃ አሽሙር እኔ ልሞክረው ራሱ ብዬ በመሀል የሰው ስም ሊያመልጠኝ ነው የሚደርሰው። ያቀተኛል በቃ እንዲህ የቀልድ ምናምን እንትናዬ ምናምን እያልኩ ልጫው እችላለሁ እንጂ እንደዚህ ረጅም ሰዓት አሽሙር ማውራት አልችልም። ሮሚ ተናገረች፣ አሽሙር ተናገረች። ፎቶ የተለጥፎ አየሁኝ። ይኸውልሽ ምን እንደተፈጠረ ንገርሽ። ካመጣሽው አይቀርማ እንሂድበታለን። ያው ነገም እሄድበታለሁ ብዬ ነበር፣ ግን ነገም ደግመዋል። ይሄ ማህበረሰብ መሄጃ ያለውም ያዳምጣል። ይኸውልሽ ሰዎች መጡና ቤታ እሷን አናግረናታል። ልጄን ይንሳኝ አልደርስባትም ብላለች። እሷ ካልደረሰችብኝ ብላለች። ያቆምኩትኝ ሮሚ አንቺ ስታወሪ አንድ ጊዜ እንደውም ላይቭ ላይ ቅጣት እኔ ዝም የምለው ምናምን የነበረው በምን እንደሆነ ልንገርሽ። የሆነ ሁለት ቀን ተሰዳደብና አቆምን እኔ እና እሷን መነጋገር ማለት ነው። የምታስታውሽ ከሆነ አቁም ያለው ብዙዎቻችሁ ልብ ካላችሁ ከዚህ ከሴጋ ሸዋ ፊንገር ሴጋኛ ከዛ አቁመናል ማለት ነው። አቁመናል ምንድነው ሁለት ቀን ተሰዳደብን ልብ ብላችሁ ካያችሁ። ከዛ አቆመን እኔም መሳደቤን አቆምኩ ማለት ነው። እሷን ባሽሙር የቀጠለችበት ከዛሬ 2 ቀን በፊት። ከዛ መጡና ሰዎቹን መጥቀስ ካስፈለገኝ ተጠቅሳለሁ። እኔ ችግር የለብኝም ፍላጎታቸው ከሆነ መጡና ቤታ በቃ እሷ ልጄን ይንሳኝ አልደርስባትም ብላለች። አንቺም አትድረሽባት፣ ከደረሰችብኝ ያው እኔም ዝም አልልም እደርሳለሁ ብላለችና ተው፣ ይሄ ጥሩ አይደለም። ማከብራቸው ሰዎች ናቸው ገባሽ? በጣም ትልልቅ ቦታ መሰጣቸው ሰዎች። እኔ ራሱ ትናንትና ራሱ መታ ያናገረች ማለት ያው ስታወራ ሰምቻታለሁ። በውስጥ መስመር እታረቃታለሁ አለች። መታረቅ የለም አለች። እግዚአብሔርን ሰማዋትና እግዚአብሔር እኔ ብሞት ይኸውልሽ ብሞት በደንብ ስማቸውን መጥራት ካስፈለገኝ አንዲቷን የተከበረ ትልቅ ሰው ስለሆነች እሷን አልጠራም፣ የእሷን አልጠራም። የሶስቱን ሴቶች ስም ግን እጠራለሁ ማለት ነው። ከፈለገም ደግሞ እስከነ መረጃዋ ነው ማመጣላት። እኔ ቤታ ሰገጤ ፋር አይደለሁም። ቢያንስ እንኳን ከተማ እንትን ብያለሁ። በደንብ አምጥቼ ነው ማሳያት ማለት ነው። ከዛ መጣችና በቃ ተይ ምናምን ብላ ለመነችኝ። አንደኛዋ ምንም ስለማትለኝ መማር ናት አንደኛዋ፣ ሌሎቹን አልጠቅስም። ያው መምዬ መጣችና ቤታ ጥሩ አይደለም ሴቶች ናቸው አትጣሉ ምናምን፣ ያው በትልቅነት ነው ገባሽ? እሷንም ሳናግራት ነገረችና ተው በእግዚአብሔር ስለምንኝ እሺ በቃ እንደዛ ካል እሷም እሺ ብላለች አለች። አናግሪያት ነው የመጣሁት አንቺም ተይ ምናምን ስትይ ኦኬ ብዬ ተውኩኝ። በቃ ተውኩ ሮሚ ገባሽ? እሺ ብዬ በቃ ተውኩኝ። እኔ የሆነ የሚወደኝ ሰው መጥቶ ከተናገረኝ ተይ ካለኝ እተዋለሁ ማለት ነው። ስም ችግር የለውም። መማር ስለሆነች እህቴ ናት፣ ምንም ችግር የለውም። እሷን የሌሎቹ ግን ላይክ ትልልቅ ናቸው ገባሽ? አንደኛው መጥራት መቼም አልጠራውም ማለት ነው። ከዛ መጣሁ እሺ ያልኩኝ ታውኩኝ። ከዛ 2 ቀን 3 ቀን እሷም አልተናገረችም እኔም አልተናገርኩኝም። እየተከታተልኳን ነበር እንደዚህ የሚለቀቅ ካለ ብዬ እኔ እግዚአብሔር ምስክሬ ነው ዩቲዩብ ድረስም አልገባም። ከዛ እዚህ ሲመጡ ሲቀረጽ ትናንትና ከ2 ቀን በፊት ይሁን አላውቅም ሮሚ በአሽሙር ተናገረች። ከዛ ስሜን አልጠራችም ምን አገባኝ ብዬ ዝም አልኩኝ። አቤት ለምን እላለሁ እኔ ካልተጠራው ስሜ አቤት አለን። ከዛ በፊትም ደግሞ ላይ የሆነ ሰው ቤት ላይቭ ላይ ገብታ በአሽሙር ምናምን ስትናገር እነዛ ልጆች አይጂ ላይ ኢንስታግራም ላይ ያውቁናል ማለት ነው። ግሩፕ ክሬት አደረጉና ከፈቱና እኔ አልፈልግም አልመጣም እስኪ አላለችም ይበሉ አልመጣም አልፈልግም እኔ ስራቸው ለመኑኝ ነው ያሉ። ግሩፕ ላይ መጣን 4 ነን። 4ታችንም እሷም አለች እኔም አለው 2 ሴቶች አሉ። ከዛ በቃ አትደራረሱ ምናምን አለች። ኦኬ አለች ሶሪ በያ ተባለች ምናምን በቃ አለቀ ዘጋ ነው ገባሽ? በቃ ግዴታ ማውራት የለብንም፣ ግዴታ መነጋገር የለብንም፣ መደራረስ የለብንም። እዛው በዛው ገብቶሻል አይደል? እዛው በዛው እንቀመጥ፣ ተከባብራችሁ ስም እንዳትጠራሩ፣ የራሳችሁን ኑሩ ተባብለን ተለያየን። በቃ ሮሚ እኔ እንን ነው እማቀው። አንቺ ራሱ ቅጣት ቀጥቼ ስትናገረኝ ዝም ምን ያልኩትኝ ገባሽ? ወይቴ ስለተባል እኔ ዝም ምን ያልኩትኝ ሰሞኑን አልናገርም ገባሽ አይደል? እነዛን ሰዎች ከማክበሬና በቃ እኔ ነገር ላለመነዝነዝ እንጂ እሷን አይደለም። እኔ ለማንም ያልተመለስኩ ሰው ነኝ። ምላስ ደግሞ ከተባለ ማለት ነው በተለይ ዩቲዩብ ላይ ከገባውበት በደንብ አድርጌ ነው የምቀጠቅጣት። አልፋታትም። እሷ ያቺ ጂጂን እንደማትፋታት እኔ እሷን አልፋታትም። እንዲህ ጥብቅ ብዬ ነው ነክሻት የምቀረው። ማሳየት እችላለሁ። ግን ሮሚ ተውኳትኝ። ከዛ በአሽሙር መጣ ተናገረች ገባሽ? በአሽሙር ስታወራ ትናንትና ያልጠበኩት ሰው ነው የምልሽ መጣ ደወለልኝ። እኔ በቃ እንዴት በቃ የማጠብቂው ሰው የለም ሮሚ። በቃ ቦታ የምትሰጪው የሚታወቅ ሰው ያልጠበቁ ሰው መጣና ይሄ ነገር መሆን የለበትም ቤታ ምናምን ሲል ነው እንደዚህ ብላለች። እኔ አልፈልግም
ባለፈው ማሽሙር ስታወራ አይቻልም ነብስ በቃ እኔን ስለምትወጂኝ በእግዚአብሔር ምናምን ተባለ። እኔ አትድረስብኝ በቃ እኔ አልደርስባትም እኮ ብያለሁ። ምንድነው ከዚህ በላይ ቆይሽ እኔን እሺ በይኝና አንዴ በግሩፕ ውስጥ እናወራ አንዴ ላናግራት ምናምን ብላ የመጣው ሰው ሄደ እሷ ጋር። ከዛ በኋላ እኔ ምን እንደተባለ ማለት ላይቭ ላይ ጭራሽ ወጣ ማለት ነው። ላይቭ ላይ ወጣ ቤታ ይቅርታ ምረው ታረቃለች። እኔ ቤታ እስኪ ያሉሽን ሰዎች አምጪ። ሲጀመር ትናንትና ቤቲን ራሱ ደውዬ ጠይቄያታል። ጭራሽ አላለችም እንደዛ ከሰው ጋር ችግሯ ይቺ ፊንገር ሾ ችግሯ ምን መሰለሽ ራሷ ስትጣላ ማለት ነው። ሮሚ ራሷን ችላ ትጣላ ገብቶሻል አይደለ? ሰው ነው የምትጠራው ሰው ነው የምትጠራው። አቅም ሲያንሳት ሰው ነው። ትናንትና የማሜንም ስም ስታነሳ ነበረ እንደ ማሜ እንደመሆን ምናምን አንገታችሁን አስመጣችሁ ጸጉራችሁ እንዲያርጋችሁ። ራሷን ችላ አትጣላሽም። አቅም የላትም። እኔ አሁን ራሴን ችዬ ነው የምጣላው። ቤቴን አልጠራም ብቻዬን እሷን ነው የምቀጠቅጣት። ገብቶሻል አይደል? እሷ ግን ምንድነው ሰው ማነካካት ትፈልጋለች ከአንዱ ከዛ በኋላ አንዱ ሲጣላላት በቃ ገብቶሻል። ያ ሰው ሲደራረብላት ደስ ነው የሚላት። ያ ነው ፍላጎታ። ያ ደግሞ ፍላጎትሽን እንጥልሽም ብዬ እንደምዘጋው አሳይሻለሁ። የኔና አንቺ ጦርነት ደግሞ የማይበርድ ጦርነት ነው የሚሆነው። አንቺ በአሽሙር ነው አይደለ? እኔ ግን ስምሽን እየጠራው ነው እሞቅጠሽ ከዚህ በኋላ ማለት አውቄ ነው ታግሻት ጸጥ ያልኳትኝ። ሮሚ ካይ አንቺ ታዝበሽኛል ራሱ ስትሰድቢያት እኔ ዝም ነው ራሱ ያልኩት ማለት ነው። እና እኔ ቤታ ደግሞ ብሎካ እስኪ ታምጣቸው ሰዎቹን። እሷ ወንድ ከሆነ የሌላውን አሉባልታ ስም እየጠራች ነው አይደል? ታማኝ ነበረው ወንድ ከሆነች እኔ ሄጄ ማለት ነው ለሰዎች ማለት ነው አስታርቁኝ ያልኩ በኢየሱስ ክርስቶስ ስም አስታርቁኝ ያልኩበትን አንድ ሁለተኛ ነገር ደግሞ ብሎክ አረገችኝ ያልኩበትን ለጥሩም ለክፉም ብዬ ሪከርድ አድርጌ ያስቀምጫለሁ። ሮሚ እኔ ብሎክ ሳረጋት እኔ ነኝ ያረኳት ብላ አፋን መታ እንዳከፍት ብዬ እኔ ነኝ ቦለኳት። ገብቶሻል ሮሚ? ምን አብቷና ነው እኔ ጋር ተጣላን ተሰዳደብን በቃ ብሎክ መደራረግ ምን አስፈለገው? ብሎክ አረገችኝ። እኔ ነኝ ሪከርድ አድርጌ ማምላክን ያስቀመጥኩት ማሳየት እችላለሁ። ነገ ተነስታ ቤታናት እዚሁ ጋር ማሳየት እችላለሁ። ቤታናት ቦለኳት ብላ አፏን እንዳትከፍት እኔ ነኝ ቀድሜ ሮሚ ከአይጂ ላይም ከቲክቶክ ላይም የቦለኳትኝ። ሰው እዚህ ደግሞ እንትን ላይ ሪከርድ ካላስቀመጥሽ በዛ አይደለ ሰው የሚያምነው ሮሚ? ሪከርድ አድርጌ ያስቀምጫለሁ። ገባሽ? የቦለኳት ሪከርድ አድርጌዋለሁ። ስክሪን ሪከርድ አድርጌ ነው ያስቀመጥኩት። እንኳን እኔ እሷን ማለት ነው ይቅርታ ልጠይቃት ማነች ከርሳም። አሁንም ብዙ ማልናገርሽ በደንብ አድርጌ እሸቀልብሻለሁ። ዩቲዩብ ላይ አሳይሻለሁ። ዝም ስልሽ የተፈራሽ መስሎሽ ነው አይደለም ዮኒ ማኛ አይደለም ሌላውን ነቴቴ ሰብስበሽ የፈለገውን ሰው ይዘሽ ብትመጪ ብቻዬን አርበደብዳቸዋለሁ ነው የምልሽ። ቃል ለምድር ላይ ሰማይ ይኸው የቲክቶክ ነዋሪ ያለ ቁጭ ብሎ ይመለከተናል መሄጃ የሌለው በእውነት ሮሚ በጣም ገባሽ ላይክ አሁን ማለት እኔ በጣም የምወዳቸው ሰዎች ናቸው መተው እንትን የሚለኝ እኔ በጣም በሰው እጠቃለሁ። ገብቶሻል አይደል? በሰው በጣም ነው በእናትሽ እቺ ወላችሁ ወደ ኢትዮጵያ የምትከታተሉ ከዚህ በኋላ ሊያሾ ወደ ፊንገር ሾ ስለተቀየረች ፊንገር ሾ ወይ ሴጋ ሾ በመባል የምታወቀው ሊያሾ አርቲስቶች እንዲሆኑ ስትል አርቲስቱ ወጥቶ እኔ አሜሪካን አልሄድኩም እዚሁ ነው ያለሁት፣ ሌላም ሴት አላገባሁም ስራዬን ነው ያገባሁት በማለት ሊያሾ እስከዛሬ የምትበጠረቀው ስለ አርቲስቶች ውሸት መሆኑን ተጋልጣለች። እና እንደገና ደግሞ እስከዛሬ ልጅ ሆኖ የተለያየ ነገር ሆኖ ሁላችንም ልናጠፋ እንችላለን። ነገር ግን የእሷ የሚለየው ላይፍ ላይ ህዝብ ባለበት የገዛ አሙሟን በጭቃ በገዛ እጇ ስታራግፈው ተመልካቾቻችን ሲከታተሉ እንደነበር ከ6 ዓመት ፊት ሰምተናል። አሁን ደግሞ እኛ የቲክቶክ ነዋሪዎች ለእኛስ አታሳየንም ወይ? ፊንገር ሾ መች ነው የሚታየው? ሌሊት ነው ጠጥታ ወይስ ቀን ነው የሚለውን ሰላማዊ ሰልፍ በመምጣት ድጋሚ ለእኛ እንድታሳየን ስንል በትህትና እንጠይቃለን። ፊንገር ሾ ልጅ ከወለዱ በኋላ አሟሟቸው ሰፍቷል፣ ቀጥኗል፣ ረዝሟል የሚለውን ለማየት ዝግጅት ላይ እንገኛለን። ይህን ደግሞ ሁላችሁ በምትከፍት ሰዓት ይህ ሁሉ ሰው ቦልካ ስለማጨርስ ፊንገር ሾ በማለት እንደ ከዮኒ ማኛ ወደ ዩኒሴፍ ጋር እንደቀየር ነው የእሷን ስምም በመቀየር እንድትተባበሩ ስንል እንጠይቃለን። እኛ የቲክቶክ ድምቀትና የቲክቶክ መንግስት ቤታያ ኤንድ ዝርያ እንባላለን። ሮሚ ግን ጋይስ ሮሚ ስም ታወጣው የለ እንዴ? ከየት መጣልሽ ግን ሮሚ እንዴ? ፊንገር ሾ እንዴ ደግሞ እየገረመችኝ ማለት ነው።
የውሸቷ ብዛት ረሮምዬ ዩቲዩብ ላይ አውርቼ ልጨርሰው እንጂ ሁሉንም አታስወርኝ እንጂ እኔ እኮ ስላለመደብኝ አሽሙርና አልባልታ እንደሷ ቁጭ ቤት ስላለመደብኝ የእሷ መጨረሻ እዚያ አሜሪካን ሀገር ያላችሁ ዊንዲ ዊሊያም ነው የምትባለው። የእሷ መጨረሻ እንደሷ ነው፣ እንደ ዊንዲ ነው የሚሆነው የዚህ ሴትዮ መጨረሻ። ትበሉብኝ እግዚአብሔር ምስክሬ ነው የምላቸው። እሷም እንደዚች ነበረች። ሲቀጥል ደግሞ ማለት ነው ሮሚ ምን አለች መሰለሽ እቴቴ እሱን ማለት ነው እሱ ከአንድ ወር በፊት ቪዲዮ ተልኮለት ነበረ። ይሄ ቪዲዮ ተልኮለት ነበር ከአንድ ወር። የውሸታቸው ሲደራረቡ ተመልከቻቸው። እኔ ቤታ ለማጥቃት ሲፈልጉ ቆይ ልንገርሽ፣ የውሸታቸውን ብዛት ልንገርሽ ማለት ነው። ገርሞኝ ታዝቤ ይሄ ማህበረሰብ ግን መሀይም ነው ወይ የሚመስላቸው ወይ አያገናዝብም ብለው ነው ወይ የሚያስቡት ነው ያልኩትኝ። ምን አለች ከአንድ ወር በፊት ለዮኒ ተልኮለት ነበረ፣ ተልኮልኛል ብሎ እንዳውም ነግሮኝ ነበረ እንግዲህ ታይሽ አለች። ከዛ መልሳ ደግሞ እሱ ደግሞ መጣና ምን አለ እንዴ ይሄ እኮ ቪዲዮ እኮ ሲፖስት አለ እኔ ነበርኩኝ እዛው ገስት ላይ እዛው ላይ ተቀምጠን ነበር እኔ ነበርኩኝ። ኖ እሱ ነበረ ነው እንጂ እሱ ያለች እዛው እኮ አብሮን ለአራት እኮ ተቀምጠን ተሰብስበን ነበር አለች። መለሱና ደግሞ ቀጠለችና ደግሞ ውጪ ብዬ እኮ እኔ እኮ በውስጥ ጽፌላታለሁ የዛን ቀን አለ። እና የነበረን ቀን ለምን ቪዲዮ ይላከለታል? አንደኛ ሁለተኛ ከአንድ ወር በፊት ከተላከለት እሱ ነው የሚያስቀምጠው። እስቲ እግዚአብሔርን ፍሩ ማለት ነው እንግዲህ። እንደ ቁጭ ብላችሁ አገናዝቡትኝ። መልሰው ደግሞ ሮም ይሄን ህዝብ መጫወቻ ያደርጉታል። እሱ ውጪ ብዬ አስወጣዋትኝ ከስር እየጻፍኩላት ነበር ይላል። እሷ ደግሞ አብረን ለአራት ምናምን ተሰብስበን እየተጫወትን ነበር። እርስ በእርስ ግን ምን ያህል እንደሚሸፋፈኑ አየሽ አይደለ ሮሚ? ውድ ኢትዮጵያን ውድ ኢትዮጵያን እስቲ እንየው የምትሉ እኔ ቴሌግራም ከፍትና ፊንገር ሾ የሚል ቴሌግራም ከፍቼ ቁጥራችሁን በመላክ እዛ እያስገባናችሁ ሊያ ላይፍ ላይ እንዴት ሙሟን አፈርድሜ በጣቷ እንደምታበላው የደረሰንም ቪዲዮ እናካፍላችኋለን። እናንተም በረሃ ላይ ላሉ ወንድሞቻችን በረሃ ወይንም ደግሞ በየቦርደሩ ጥበቃ ላይ ሆነው እሙሙ ለ5 ዓመት ያላዩ ሚስቶቻቸው ጋር ተገናኙ ወንድሞቻችን ጋር በማከፋፈል ህዝቡ በደስታ ያለውን ስሜት እንዲወጣ ስንል እናሳስባለን። እኔ በበኩሌ ለሁሉም በመላክ ማንም ወንድ የሆነ ማታ ማታ ሲደብረው ከገርል ፍሬንዱ ሲጣላ ቀስ ብሎ በሸርኔ እንዲያየው እየላው ለሁላችሁም አከፋፍላለሁ። እኔ እሙሟቸውን ካልሰበሰቡ ተዉ ብለናል። ማከፋፈል ግድ ነው። በረሃ ላይ ያሉ ስንት የመረቁ ይልኬላቸው በጣም ነው ያመሰገኑኝ። ይህ ምስጋና እንዲቀጥሉ ስል እልካለሁ። ዳውንሎድ አድርጌዋለሁ። እንደ ማተርባት ከስሩ ከምንጩ ብታጠው እኔ ደግሞ ለክፉ ጊዜ ብዬ አስቀምጫዋለሁ። መቼም አልጥለውም። ለሁሉም እልካለሁ። በረሃ ላይ ላለ በተለይ በመላክ እተባበራለሁ። በቃ እንዴት ነው በየቦታ መሟችሁን እየጣላችሁ እኛን ሰብስቡ? እናንተ ናችሁ የፖሰታችሁት። ለምንድን ነው? አይ ፊንገር ሾ ነገማ እንደዚህ አላወራም። በቃ እኮ እሷ በአሽሙር ሳወራ መንገድ ነው በሰዓቱ ልናገር የቻልኩበት እንጂ ሰው ነበርኩኝ። ግን ካለን ቀረቤታ ስለምናወራ ገብቶሻል አይደለ? በሰዓቱ ደግሞ ሰው ስለተጣላው ብቻ የምታስጠላኝ ሰው አልልሽም። የሆነ በቃ በጣም መወዳት ማከብራት ሰው ስለኔ ጋ ነገር ፈልጋለች በሚል ተበሳጭቼ ገብቼ ችግሯ ምንድን ነው ብዬ ተናገርኩት እንጂ አንቺ ሰርጀሪ ስራሽ ስላላልሽ አይደለም። የስንቱን ቤት የበጠበጥሽ ሰው ነሽ። የስንቱን ትዳር ያፈረሽ ቀንና ማታ የነ ማን ነው የነ ቤቢ ነው ምናምን የሚባለው ቀንና ማታ የሌለ ስማቸውን እየሰጠች ስትናገር ያለበት በሰው የሚፋታ ትዳር መጀመሪያ የታመመች ሰው በሰው የታመመች አርቲስት የታመመች አርቲስት ትያለሽ እንዴ? ሌሎች ኢቨን ቴሌግራም ላይ እሙሟቸው የተለቀቁ ሰዎችን ማለት ነው ጉቺ ቤት ቁጭ ብለን ተሰብስበን እንዴት ነበር ስታሳቅቂያቸው የነበረው? ቴክስትሽን እንኳን እመጣለሁ። ኧረ ጉድ እያልሽ ላኩልኝ ወይ ጉድ እያልሽ አብረሽ አይደል እንዴ ስትናገሪያቸው የነበረው? በአንቺ ሲደርስ ግን ምን ችግር አለው? ሂዱና እርጩበታ፣ ቆፍሩበታ፣ መብቴ ነው እንደዚህ ያደርጋለሁ ትያለሽ። ለሌላ ሴት ግን ሲሆን ባለጌ እያልሽ የእነሱን ሴቶች ግን ለማዋረድና ለመሳለቅ አንደኛ የምትወጪው አንቺ ነሽ። ለራሴ ሲሆን ግን የአንቺም ራሱ ተደጋፊ የሌላን ሰው እግዚአብሔር ሮሚ ጉቺ ቤት ተቀምጠን ነው የምልሽ በመጥረቢያ እንደዚህ ያደረጉ ምናምን ሲባ እስኪ ያሳዩን ጉድ እያለች ኢቭን የሆነች ልጅ ኢንስታግራም ላይ ያለች ማለት ነው የእሷን ሁሉ እንትን ላኩልኝ እያለች አታውቂያትም? ምን እያለች ስታማ ስትቦጭቅ የነበረች ሰው ናት።
እኔ የእሷን ላይፍ ላይ በጣቷ አልኩሽ እኮ እኔ ቪዲዮ ማውጣት እኔ ሮሚ አሁንም ሰው በመጥረቢያ ከቀጠቀጡት አንዱ እሷ ነው የምትመስለው። ሮሚ አይናገርም እንጂ አፍ አውጥቶ ቀጥቅጧል። የነበራትን ባህሪ እኮ ነው ያሳየችው። ምንም እኮ ማለት አይደለም። አንድ ሰው አሁን ሰዎች ያልተረዱበት አበሾች ያልተረዱበት ነገር አለ። ያው ተፈጥሯችንም ነው የማሽቃበጥ ምናምን ቁጭ ብለው ማሰብ አለባቸው። እኛ እየተናገርን ያለነው ይሄ አዲስ ነገር ሆኖ ብርቅ ነገር ሆኖ አይደለም። ግን ምንድነው ሌሎችን ሰዎች አታክ እያደረጉ ሌሎችን ሰዎች ጎረገሩ ባለጌ ምናምን ወይ በስማ ምናምን እያሉ ራሳቸውን እንደ ጨዋ አዩዩ ነው እንጂ ይሄ ነገር እንደ ትልቅ ነገር ሆኖ አይደለም። ለዛው ላይቭ ላይ ላረግ ነገር እንደ ትልቅ ነገር ሆኖ አይደለም። አለቀ ደቀቀ። የትርኩ ሞሮኮ ሲወጣ ሲገባ ያጫወታት ሮሚ ራሱ እኮ ተናግሯል እኮ ዮኒ እኮ ብሎ የተናገረው ራሱ ነው። እንግዲህ ስራዋ ነው እንዴ? ሌላ ዜጋ ሰውን ጥቁር እንትን አጫወተች ትላል። ሌላ ዜጋ እኮ ነው የሚያጫውታት። እኔ ቤታ ምን ብላ ተናገረች? እኔ ቱርክ ያሉ ልጆች ይነግረውኛል። ቱርክ ያላጫወታት ቱርክ የለም። በራሱ ያላሻሻ ቤት በየቁሪ ቤት የምትጠረጊው እኮ አንቺ ነሽ እኮ። ሌላን ሰው ለማውደቅ ሌላን ሴት ለማዋረድ ከምትሄጂ መጀመሪያ ራስሽኒ ኢቭን በማናትች ዘፋኟ ስሟ ማን ነው? ስቴጅ ላይ እንዴት እግሯን በለቀጠች ወይ ጉድ እያልሽ እኮ ስትሳደቢ ነበር። ለራሴ ሲሆን ግን ምን ችግር አለው? ጠጥተናል፣ ቂጣችንን ደፍረን የጠጣ ነው። ጎርጉሩበት ደግሞ ለቃላቷ እንኳን አትመርጥም። ገባሽ ሮሚ? ሰውን ባለጌ ካፋ የሚወጣ የቤት ቃል ትላለች። እራሷ እኮ ትናንትና ይሏል ጎርጉሩበት፣ ቁፍር አድርጉበት፣ ስትፈልጉ ቆፍረዋለሁ እያለች ነው የምትናገረው። ይሄንን ቃል የምታወጪ ሌላን ሰው ባለጌ ለማድረግ ለማዋረድ አትሄጂ። ራስሽ መጀመሪያ እኔ ራሴን ሳላይ ሰው ለመናገር አልሄድም። እኔ ከሰው ጋር የምደርሰው እንደውም በፖለቲካ እንጂ ስለጎረጎረ ስላልጎረጎረ አይደለም። ምን አገባኝ? ስትቆፍሪው ላይ ስትቆፍሪው እንትን በይው። የለመድሽ ነው ቆፍሪው በደንብ። ሳልወልድ በፊት ሳላገባ በፊት ሳልወልድ በፊት ግማታም ደግሞ ወንድ ሳትወልድም በፊት ላይፍ ላይ የሮሚ በእናትሽ ስሚ፣ የውሸቷ ብዛት ሮሚ የልጅነት ፍቅረኛዬ ነው ድንግልናዬን የወሰደው ያገባሁት አሁን የልጆች አባት ትላለች አይደለ? ይሄ ቪዲዮ 3 ዓመት ነው ያለችው። ወይ ልነግርሽ ነው እኮ ይሄ ህዝብ እኮ አያገናዝብም ሮሚ። ይሄ ቪዲዮ የተፖስተው አለች 3 ዓመት ነው 4 ዓመት ይሆነኛል። የልጇን አባት ያገኘችው ከ4 ዓመት በፊት ነው። የልጅነት ፍቅረኛው አይደለም ማለት ነው። ሁለት ነገር አይጋጭባቸውም። የልጅነት ፍቅረኛዬ ነው ባሌ አብሮኝ የነበረ በስደት የነበረ ምን የነበረ ነው አለች አይደለ ሮሚ? መልሳ ደግሞ ይሄ ቪዲዮ 4 ዓመት ነው ሳላገባ ሳልወልድ አለች፣ ምንም ፍቅረኛ ሳይኖረኝ አለች። እንዴት ነው የሚሆነው ታዲያ? ይሄንን ጭንቅላት እንኳን ማያገናዝብ ማህበረሰብ እግዚአብሔር ቤታ ከፈለኩ እኔ መረጃ እንስጥሽ መረጃ ሲሉኝ አልፈልግም ብዬ እንጂ ከፈለግሽ መረጃ እፖስትላታለሁ። ቱርክ የነበረውን ልጅ ሞልቶልኛል ሙሉ ነገሯን። እሱ የቱርክ ቦይፍሬንዷ ወይኔ ተንጋዶ የሚጠጣው እሱ አበሻው ነው። ቱርኮች ከነስማቸው ቱርኮቹን አስመጣልሻለሁ ከፈለግሽ። እልህ ከፈለገች የብልግናዋን ጥግ ቱርክ ላይ እግሯን ሰቅላ ከማጋ ጠጥታ እግሯን ሰቅላ በየቱርክ ቤት ውስጥ ምን ስትደረግ የጓደኛዋን ባልስጠይልሽ ይልሽ እኮ ያ ቴቴ እኮ የተናገረው እኮ እውነተኛ ነገር ነው። ባይዘው እውነተኛ ነገር ነው የተናገረው። እኛው ያው አብረሽ ስትሆኝ ምናምን ካልተጣላሽ ታሽቃብጫለሽ እንዴ? የተናገረው እኮ እውነተኛ ነገር ነው። አንደኛ አብራው እኔ ጋር እኮ አለ እኮ ስጠጣ ነበር፣ እንደው ምን እንጠጣ ስትለኝ ነበር። አብረው የተገናኙ ጊዜ አይቷታል እኮ ምን አይነት ሰው እንደሆነች እኮ ጠንቅቆ ስላወቀ እኮ ነው ወጥቶ ሸርሙጥና ትሰሪያለሽ ብሎ እኔ አላልኳትም። ገብቶሻል? ወጥቶ ግን የተናገረው ሸርሙጥና ትሰሪያለሽ ብሎ ያላት እሱ ነው። አሁን ዛሬ ጠበቃ ምንድነው ጊዜ ደራሽ ሆኖ አለ አይደለ መቶ ሊናገር የሚፈልገው ማለት ነው። ዛሬ መቶ ቤታናት ገለምን ናት የፖስተችው። ራስን የፖስተትከው አንተ ራሱ አይፖስትም። የዮኒን ባህሪ እኔ ልንገርሽ ሮሚ፣ የዮኒን ባህሪ እኔ ልንገርሽ። ያኔ አንቺ ጋር ራሱ ትጣሉ ማለት ነው። የሮሚ የራቁት ፎቶ ምናምን አለ። እኔ ግን ተንኮሉን ነው የምነግርሽ፣ የሚሰራውን ሴራ ማለት ነው። ለሰው ይልክና ይውላችሁ። አያችሁ እኔ እንደዚህ ትሰደኛለች። እኔ እሷ ይሄ ነገር አለኝ እንደዚህ አይነት ነገር አለኝ። እኔ ግን አለቅም እኔ እንደሱ አይደለሁም። ቤተሰብ ልጆች አሉኝ ይላል። ገባሽ? ከዛ ለሰው ይልክና ማለት ነው። ያ ሰው ደግሞ የተላከለት ሰው ለሌላ ሰው ይልካል፣ ያዳርሳሉ፣ ይፖስታሉ። በሰው ነው የሚያስፖስተው። በደንብ ነው። እኔ የዮኒን ስራ ጠንቅቄ ነው። እሱ አይፖስትም፣ በራሱ ፔጅ አይፖስትም። ሲጀመር ይወድሽ ለሰው ነው የሚልከው። ቅድምም እኔ ልልሽ ነበር የሮማን የራቆት ፎቶ አለኝ ምናምን አለ አይደል? ተጣልቶ እኔ ግን አልፖስትም አለ። የሊያም ሾው ቢሆን እሱ ባይፖስተው የራቆት ፎቶዋ ስትጎረጉር እኔን አለኝ። ያወራ ነበረ። የኔን
የኔ ልንገርሽ የኔ ማለት ነው የኔ እኔ ሰዎች መተው ከናስክሪሻ ከነምን ነው ማርያምን ያሳዩኝ እሱ ያደረገውም ታውቂያለሽ ምንድነው ስጨፍር የነበረ ቪዲዮ ነበር አይጂ ላይ እንትኖች ያቆኛል ምንድነው እነን ደሞ ነሽ የምታውቂያቸው ደሞ ነጋና ደሞ መሸን የሚያውቋቸው አይጂ ላይ ካለ የኳራንቲው ጊዜ ሰው መሄጃ የለውም አይደለ ቂጣ ነው ቂጥ በሚል ማለት ነው የሆነ ነገር እንደ ሾው ነገር ጀምረን ይገባሉ ምናምን ይጨፍራሉ ይሄማ ቂጣ ነው ነው ውጪ ቂጣ የለሽም ይሄ ደግሞ ምናምን እንደዛ ጀምረን ነበር ከዛ እኔ ገብቼ ጉር ነው ሀበሻውን ያረኩትኝ ይሄ ነው ይሄ ሀበሻ እንዲጨፍራ እንደ ሀበሻ ሰውነት እንዲ ነው እንደ አርገብግቤ ነው የጣውላቸው ያንን ቪዲዮ ለሰው ምን ብሎ ይልካል መሰለሽ ሮሚ የምታስታውሱ ከሆነ ከዛ ያንን ቪዲዮ ምን ብሎ ለሰው ይልካል ይሄው እኔ አለኝ እኔ ግን እንደሱ አይደለም እኔ ሴት ልጅ አለኝ የፈለገ አፏን ብትከፍት ከሷ ጋር ነው እንትምለው በዚህ ግን እኔ መጥቻ አልሄድም ግን ይሄው ካወቀች ይሄ አለኝ ብሎ ለሰው ይልካል ያ ሰው ደግሞ ለኔ ማርያምና መጥቶ ነገሩኝ ማለት ነው እንግዲህ ታይሽ እሱ አይፖስትም ከአንድ ወር በፊት እኮ ዮኒ ጋር ተልኳል ብላ ያወራችሁ እሷ ናት እኮ እና ከአንድ ወር በፊት እኮ የተጣሉ ሰዎች ናቸው እንዴት ነው የሚያስቀምጥላት ገብቶሻል አይደለ እኮ ልጅ ቤታዮ ከሰሩ በደንብ አይሰሩትም ራቆት ፎቶ ብለው የኔ ነው አንገቴን ሰርተው ሰሩ እጄ ላይ የኔ እስካር በደና ጊዜ እስካር አለኝ አረንጓዴ ቢጫ ቀይ ጥፍሬን የምቀባው ጥፍሬ በቃ የሚያስፎግሩ ቪዲዮ ይሰሩና ሮማን ልንለቀው ነው ኧረ በእናታችሁ እንደው ልቀቁልኝ እኔ የኔ ቪዲዮ አላችሁ በመብርሃን ልቀቁት ብትፈልጉ ቴሌግራም ላይ ልቀቁት ታዲያ የዛው ሁሉ ቲክቶከር አንድ ላይ ስትለቁት የኔን ለምን ተዋችሁት አጨምሩትም ወይ ጨምሩና ልቀቁት ስትሰሩ እኔን የሚመስል ነገር ስሩ ፀጉሬኔ ጥቁር ፀጉር ተጠቅሜ አላቅም ብራውን ነው ፀጉሬን ጥቁር አድርጋችሁታል እሱን አስተካክሉት ቅንድቤ ላይ ደግሞ እኔ ኩል እንደዚህ እንደ ሰባተኛ ሸሌ ኩል ለቅልቅ ያላቅም እዚህ ጆሮዬ ድረስ እሱንም አስተካክሉት እኔን ስትሰሩ በትክክል ስሩ እኔ የምጠቀማቸውን ነገሮች ታያላችሁ እኔ ቅንድቤ ናቹራል የራሴ ያለ ላይ ያለ እናንተ ላይ ኩል ሮሚ ያንኛው ምን እናንቺ ታስታውሻለሽ በእንትና ተጣልተን ነበር በትክክል ስሩ በማ በጆከር ይልሽ ማን የዛ ሰሞን እናንቺ ስለምተጣላ መጥቶ ነው እንግዲህ ለውስጥ ማለት ነው ለኔ የላከልኝ ማለት ነው ከዛው እንዴ ምናምን ብዬ እንትን አልኩኝ ከዛ እኔ ያሰብኩት ምንድነው እንዴ ምን አይነት ጥሩ ሰው ነው እንደዚህ የተሰዳደቡ ወጥቶ አይፖስትባትም ምናምን ይገርማልና ብዬ አልኩኝ እንግዲህ እንደ ጥሩ ለማሳየት ነው ወጥቶ ለኔ ይላከልኝ ገባሽ አይደለ እኔ ግን አሁን የዛን ሰዓት ካንቺ ጋር ስለተጣላውኝ ማለት ነው አስቢ ወጥቼ እንደዚህ እኮ አለሽ እንዲ ብዬ እንድለቀው ነው ያልተሳ እኔ እግዚአብሔር መድኃኒዓለም በሚያውቀው እኔ ክርስቶስ ምስክሬን የሷን አውጥቼ እንትናለን ሲጀመርም አይኖረኝም ለምን ስለምወዳት ፒስ ስለነበረን በምንም ታምር የዛሬ 4 ዓመት ስትበላቀጥ የነበረውን አስቀምጬ ለአንድ ቀን ብያለሁ ሺ ጊዜ እኔ እና እሷ ተጣልተን እናውቃለን ወተን ስላልተነጋገረ እንጂ ሮሚ ሺ ጊዜ ተጣልተን በውስጥ እናውቃለን ሁለታችን ማድረግ ከፈለኩ ካደረኩት ደግ አደረኩ ግን ማን እንዳደረገ ጠንቅቃ ታውቃለች ነው የምልሽ ጠንቅቃ በደም ታውቃለች በአፏ በራሷ ከአንድ ወር በፊት ተልኮለት ነበር እሱ ጋር አለ ብላ ያልተናገረችው ራሷ ናት እኔ ቤት አይደለም ግን አሁን ምንድነው እነሱ ሁለቱ ፒስ ስለሆኑ ሮሚ ፒስ ስለሆኑ ሁለቱ ገባሽ እየተጋገፉ ነው ማን ይሰማቸዋል ታዲያ ሁለቱም ሴጋ ሆነው ቁጭ አሉ እኮ ሴጋሾና ቢሆን ሴጋሾ ቴንኪው ሊና እግዚአብሔር ይስጣችሁ የምታዩ የምታዘቧላችሁ ባህሪዋ ነው ተከከለሽ እንደዛ ነው የምታረገው ስለኔ ስታደንቅ አልነበር እንዴ ዛሬ ስትጣላ ወጣ ቤታ እንዲናት ቤታ በአፍሽ ጠርተሽ እንድታወሪ ነው እኔ ማስተምርሽ እኔ የቁጭ ሰፈር አይደለም እዚህ ቲክቶክ ላይ ያላችሁ በደንብ ታዝባችኋል በደንብ እዚህ ቲክቶክ ላይ ያላችሁ በደንብ ታዝባችኋል በአሽሙር ስትሳደብ መልስ አልሰጠዋትኝ እኔ የአሽሙርና የሴተኛ ዳሪ ልጅ አይደለም አሽሙር ማጠናው በደንብ አርጌ ቀጥቅጬ በአሽሙር ማውራት እስክታቆሚ ስሜን እየጠራሽ እስክታወሪ ነው ማደርግሽ ነገ ደግሞ ገባልሻለሁ ያንቺ አለቃ ዩቲዩብ ነው አይደለ ዩቲዩብ ላይ ገባልሻለሁ እንዴት እንደማነካካሽ አሳይሻለሁ ቁጥራ ሰው ሲያከብራችሁ ሰው ሲተዋችሁ ሰው ኢግኖር ሲያደርጋችሁ የፈራችሁ ነው የሚመስላችሁ እንዴ ይሄ የምትመካበትን እንትን ዩቱብ ገብታችሁ ሰብስክራይብ ዋናንሱ እሷ የምታስበው ሮሚ ወሬ እኮ አያልቅም ሮሚ ይኸውልሽ ወሬ አያልቅም ሁላችንም አፍ አለን
ማንም ከማንም በላይ አይደለም። ዩቲዩብ ደግሞ እኔ በደንብ እድል አለኝ ብሰራበት በደንብ እድል አለኝ። እኔ ብዙ ሰነፍ ስለሆንኩ አይደለ ቦታ ስለማልሰጠው እንጂ ላይቭ ላይ አገባም። ወይኔ ላይቭ ላይ እኮ አገባም። እቴቴም ጨምሮ በእነሱ ቤት ላይቭ ላይ አገባም። ቆይ ሮሚዬ ጮኸ ነው አንቺ። ቆይ ውሃ መሰለኝ በጣም እያፈነ እየጮኸ ነው። ሶሪ ሮሚዬ ስታወሪ አንቺ ዝም እላለሁ። ላይቭ ላይ አገባም። ላይቭ ላይ ከገባች ቤታ ዩቲዩብ ላይ ታንቀን እንሞታለን። ላይቭ ላይ ገብቼ ከአንዴም ሁለቴ ላይቭ ላይ ገብቼ እኮ አሳየዋችሁ አይደለ? እኔ ፍላጎቱ ስለሌለኝ እንጂ ፊልተር ስላለው ስለሌለው አይደለም። ሳይኖረው እኮ ገብቼ አሳየቻችኋለሁ። ራሷን እንዴ እግዚአብሔር የቀይ አምላክ እኮ ነው ያዘሽ። አንቺ የቀይ አምላክ ነው እንጂ ያዘሽ ራስሽን እንደንትና እንደምታዩ በአካል እኮ ያየሽ ሰው እኮ ጠንቅቆ አይንሽ ላይ ያለው ስካር ከዚህና እስከዚህ በምን አባሽ ነው እንደዚህ ትሰሪ ነው። ነገ እንዴት አድርጌ እንደምነግርሽ እኔ እና አንቺ ደግሞ ተያይዘናል። አንላቀቅም ማለት ነው። የአንቺ አለቃ ማን እንደሆነች ወንድ ኮንሽ እስኪ ሊያፊሽ ካን ተናገሪያ። በውስጥ ያልሽኝን ታውቂያለሽ እኮ ጠብቂ እስከነ መረጃሽ። አንቺ ብቻ አራዳ ነሽ አይደለም የምትመስል ሮሚ እስኪ እሷ እንደዛ አላልኳት ይልሽ ሰዎች ምን እንደምን ታውቂያለሽ። ከዚህ ሴትዮ ጋር ማምላክን እኔ አንዳንዴ ደንቆሮና ደነዝ ነኝ ስለማይገባኝ ነው ሰው ስለማምን ከዚህ ሴትዮ ጋር ስልክ ማውራት አቁሚ ምናምን ታይ። እሷ የሆነ ነገር ካወራሽ ወጣ የምትናገር ሰው ናት ሲሉ አለመስማቴና አለማመኔ ነው። ደደብ ስለሆንኩ ነው። ግን ጥሩ ነገር ደግሞ ማለት ነው አፍሽን ስትቀደጅ አፍሽን ስትለቂ ደግሞ እኔ ደግሞ ያስኩትን ይዣለሁ ማለት ነው። ሁለት ስልክ እኮ ያለን እኮ ቁጭ ብለን ቁልጭ ልንልበት አይደለም እንዴ? ብታዩ እየደወለች የሆነ ሴትዮ አለች ቤት አሜሪካን ሀገር ያለች ሴትዮ አለች። በጣም ነው የምትወድሽ፣ በጣም ነው የምታከብርሽ። ስልክሽን ስጫት አግኛት። እኔ ፋራ መስላታለሁ። እቃ ልትልክልሽ ወርቅ ነው ገለመኔ ልትልክልሽ ስልክሽን ስጫት አግኛት አላልኩም ትበል እስቲ ልጄን ብላ አላልኩም ትበል። ስልኬን አሰጥታ ምናምን በእሷ ቤት እኔ ልታስጠቃ እኮ ነው። አይሳካልሽም። ይሄን ያክል እኔ ደደብ አይደለም። ሰው ወዳላ አከብራለሁ ማለት ደደብ አይደለም። ድምፅሽ ሙሉ ስልኬ ላይ አለ። ጠብቂያት። እናቴ ያልወለደችኝም አንቺን ሰው ዝም ሲላት አፏን ከፈተች እኮ ማምላክን። ዝም ስልሽ የተፈራሽ መሰለሽ እንዴ? ራሰፈር ልጅ ሮኒያ ካዱ። እኔ አሁን ቤታ 4 ቢኖረኝ ለኔ ጊፍት መስጠት ሰው የማይሰጠኝ ነው የሚመስልሽ? አንቺ ከርሳ ለኔ ሰው ጊፍት የማይሰጠኝ ነው የሚመስል? 4 አይደለም 8 ወልጄ በመጣ እኔ ቤታ ባልሽ ራሱ ማለት ነው ከአንቺ ተደብቆ መኪና ውስጥ ቁጭ ብሎ ነው። መኪና ለነገሩ በቅርብ ነው የገዛሽው። ያቺ የተገዛች መኪና ውስጥ ቁጭ ብሎ ነው ጊፍት ሲሰጠኝ የሚውለው። እኔ እኮ ቤታ ቢያንስ እንኳን የልጅሽን የ2 የ3 ቀን ዳይፐር ሸፍኜልሻለሁ። ልታመሰግኝ ነው የሚገባው። ልታመሰግኝ ከሰው ጋር ለመወዳደር አይደል እንዴ? ራስሽ ላይ ሳትሰሪ ራስሽን ሳታስተካኪ አይደል እንዴ? ከርስሽን እየሞላሽ ከምንም እየተበዳደርሽ አንዴ መኪና ትበደረሽ አንዴ አሜሪካን ሀገር እኮ ሰው ልጅ ክሬዲቱ አሪፍ ከሆነ በዜሮ ዳውን ፔመንት እኮ ቤትና መኪና ማውጣት እንደፈለግሽ የሚቻልበት ሀገር እኮ ትልቅ ነገር አድርጋችሁ የምታዩት። የሰው ህይወት ያስጠናል። የሰው ህይወት ገላሽ። እኔ ደግሞ እኔ ቤታ ያድርገኝ እንዴት አድርጌ እንደማስኬድልሽ አሳይሻለሁ። እግዚአብሔር ቺቺ ሰው በሷ የሚመቀኝ እኔ 1 ወር እንዳው እኔ እዚህ አሜሪካን ሀገር አፓርትመንት ውስጥ ሰዎች ኖረው 1 ወር የሚከፍሉ ገንዘብ ያንቺን የ6 ወር የሚሸፍንልሽ ነው በዶላር። ልክሽን ስነግርሽ ማለት ነው። እኛ ሀገር የሚመረተው ዶላርን ነው ፍለጋ ወተሽ የሰውን ትዳር የሰውን ልጅ የሰውን ህይወት እየፈተፈትሽ ዩቲዩብ ላይ ተዘብዝፈሽ የምትዩ እኛ ሀገር የሚመረተውን ዶላር ለማግኘት ነው። ሁሉ ነገር ከኛ የሚመጣውን ለማግኘት ነው። እኛ ያለንበት የተቀመጥንበት አገር ነው የምነግርሽ። እንኳን ባንቺ የሰው ልጅ የሚቀናው $1 ስትመነዝሪው እኮ የትናይት ነው የሚደርሰው በኢትዮጵያ ስትመነዝሪ። በኢትዮጵያማ ኑሮ ቢሆን አትኖሪም። የምትቀጥይበት አይሻለሁ። ደግሞ እኔ ምታውሽ መስሎሻል? ይማደ ደግሞ ምን አለች እንደው እኮ ማትለው ጥቁር ነው ቤት ያስኛን ወንዶች አስቀምጠውን ቤት ውስጥ አንቀመጥም። በራሳችን ቂጣችንን ደፍነን ነው የምንጠጣው። እከካም እኔ እኮ መጽሐፍ ቅዱስ ላይ ሲል ሴት ልጅ ወግ ማረጓን ጠብቃ ቤት ትቀመጥ፣ ወንድ ልጅ ደግሞ ጥሮ ግሮ ሚስቱን ያስተዳድር ነው። ሚስት ደግሞ እንደ ሚስት ሆና ትኑር ነው የሚለው። በአሜሪካን ሀገር ውስጥ አንቀባሮ የሚያኖረኝ ወንድ ከተገኘ አስቢው። ሴት ልጅ እንደዛ ነው መሆን ያለባት። ወንድ ልጅ ነው በደንብ አርጎ አንቀባሮ። አንቺ እኮ ለወንድ ከቱርክ ጀምረሽ እስከ አረብ ሀገር እያለሽ ለጎረምሳሽ እያላክሽ አሁን ፈትቼዋለሁ የምትዩ እንዳይጥ ጉርጓር ተደብቆ ቤትሽ ውስጥ ላለው ባልሽ አልፈታሹም። ለምን የሰውን ህይወት እየወጣሽ ተፋቱ ተጋቡት ያለሽ ያንቺ ህይወት እንዳይበላሽ ግን ተፋትቻለሁ። እግዚአብሔር ምስክሬ ነው። አልተፋታችም። እንገራችሁ ከባሏ ጋር ቁጭ ብላ ነው የመጣ የሸነቆ
የሌላውን ህይወትና ትዳር እያበላሸሽ የራስሽን ነገር የምትሸፍኝ ነሽ። የራስሽ ነገር እንዲህ አይነት ነገር ደግሞ ሲወጣብሽ ችግር የለውም ሰው ያረገውን ያረኩት ምንም ችግር። የሌላ ሰው ሲሆን ግን ስቴጅ ላይ እንዴት ትበለቀጣለች? የልጅ እናት ሆና ምን እያልሽ አፍሽን ትከፍቻለሽ? ጠብቂ ነው የምልሽ። ልክሽን ነው የሚሄድብሽ። እኔ ቤት አይደለሁም በደንብ ነው የሚሄድባት። ገና በደንብ ነው የሚሄድብሽ። ደግሞ ምን አለ ዘራችሁን የማታውቁ ምደው ኧረ በስመ አብ ምን እኔ እኮ እነዚህ የምንፖስቱ ሰዎች እኮ እግዚአብሔር ይስጣችሁ። ዘራችሁ ምንድነው ዘሯን በዘሯ ማትኮራ አንቺ አለሽ አይደል እንዴ? አንቺ አለሽ አይደል እንዴ? እኔ ቤታ ቢያንስ እንኳን ማለት ነው ዘሬን እንኳን ዋሽቻለሁ ቢባል ቢያንስ ለቆምኩለት ማህበረሰብ ወገቤን ይዤ ቆምኩ ነኝ። አንቺ እኮ ለበዓል ጊዜ እንኳን ማለት ነው መርጠሽ አይደል እንዴ የሌላን አልተወለድኩም ነው አልሆንኩበትም የምትሆን አይደል እንዴ ለብሳይ ስታዘበዝበ የነበረው። እኔ ቤታ አይደለሁም እኮ የጻፍሽውን ደግሞ ታውቂያለሽ። ለአማራ ድምጽ ሆነሽ አታውቂም፣ የመለሻትን ታውቂያለሽ። እኔ ቢያንስ እንኳን አይደለሁም እንኳን ቢባል ለማህበረሰብ ላልኩት እንኳን ቆሜለታለሁ፣ ሞቼለታለሁ። አንቺ አለሽ የሚባለው ኑሮ አለኝ ይሄ ኑሮ አለኝ ነው የምትይው። ከአንቺ በላይ ደግሞ እኔ ህዝብ ረድቻለሁ። $10,000 አምሮ 10,000 የኢትዮጵያ ብር ሰጠሽ ተብሎ ስምሽ እንዲጠራ ያንጫጣሽ ተካካ 10,000 የኢትዮጵያ ገንዘብ እየደጋገሙ ፋራ ይመስላል እንዴ? ይሄ ማህበረሰብ ሰጣለች ብር ነው ለደሃ አንድ ጣት ብር ነው 10,000 የኢትዮጵያ ብር ሰጣ በሳቅኔ ሞትኩት። ኧረ ተይ በቃ እየቀለዳችሁ መሆን አለበት። ኧረ ቤት $60 እኮ ነው የሰጠችው። እኔ ቤታ የሰጠሁትን ማለት ነው የሰጠሁትን እዚህ ቲክቶክ ላይ ለአንቺ ሙሉ የአመት ቀለብሽ የሚዘጋ ነው። መድኃኒዓለም ነው የምልሽ ሙሉ የአመት ቀለብሽ የሚዘጋ ነው። እኔ ቤታ ከሌላው አልፌ ተርፌ ለአንቺ ራሱ ለልጅሽ የ2 ቀን የ3 ቀን ዳይፐር ይልሻለሁ መጥቼ ጊፍት እየሰጠሁሽ ማለት ነው። አቅም አለኝ እኔ ቤታ አቅም አለኝ። ገብቶሻል? አንቺ ቁጭሽ ቤታቸው እኔ እንደናንተ ይኸውልሽ ኖሬ በላይ በደም ላቤ መጣ እኮ ነው የእሷ የባልና ሚስት እያፋታች የሰው ደምና እንትን ነው ያመጣችው። ከዛ ላይ የሚሰጠችው እኔ ሰርቼ ቂጤ ወጥሬ ማርያምን ሮሚ በራሴ በደንብ ነው የምኮራው። ሶሻል ሚዲያ ከመጀመሪያ በፊት ቂጤ ወጥሬ ሰርቼ እዚህ ሀገር ስመጣ 1-2 ስራ ሰርቼ አሁን ዛሬ እንደ ጅባው ይላሉ ምላቸው እንደ ሀበሾቹ እንደነሱ በደንብ ሰርቼ ዛሬ ብቀመጥ ያምርብኛል። ሰርቼ ቂጤ ልጬ ነው እንትን ያልኩትኝ። አንቺ እኮ ተዘብዝበሽ የት አባይ ሰራሽ? የት ሰርተሽ ነው ላይ ስትሸረሙ የሚቀናው? እኔ የምከፍለውን እኔ የምጠቀመውን ማውጣው ለልብስ ለምን ማውጣው ያንቺን የቤት ቀለብ ይችላል እምልሽ በዶላር ነው ማጫውትሽ። ደፋር ደግሞ ማናት እያላችሁ ግራ ለገባችሁ ከሊያ ሾው ወደ ፊንገር ሾው የተቀየረችው ድፍን በጉጣ ያገሳችሁ ስለሷ ነው የምናወራው። ካልገባችሁ እንዴት አይገባችሁም? ማን አለ በዚህ ሰዓት ሙሉ ቪዲዮ አለ የምትፈልጉ በገዛ እጇ እሙሟን ስትጎረጉር ለ10 ደቂቃ ያለ ቪዲዮ እጃችን ላይ ገብቷል። በውስጥ በረሃ ላይ ላሉ ድንበር ላይ ሆነው ምንም አይነት እሙሙ ለ5 ዓመት ሳያዩ ለቀሩ ወንድሞቻችን በውስጥ እናከፋፍላለን። እሙሟን በገዛ ጥፍሯ ጎርጉራ ያደማችው ሊያ ሾው ወደ ፊንገር ሾው ቀይረናታል። ለማንኛውም ኢንፎርሜሽን ካልሰማችሁ ሮም ያው ባለፈው ስትናገሪ ነበር በጂጂ ምናምን ያው ራሴን ስለማቅ ነው ብዙ ያላወራሁትኝም ቦታም ያልሰጠሁት ጂጂ እኔን የመውደድ እኔን የመደገፍ እኔን የማድነቅ እኔን የመጣል የራሷ መብት ነው። እኔ በማደርገው ነው አይደለ ሮሚ መወሰን ያለብሽ። እኔ በማደርገው ነው መወሰን ያለብሽ ማለት ነው። እኔ መብቷ ነው። እሷ የፈለገችውን ቤታና ደንቃታለሁ ወዳታለሁ እንዲህ ብትል የራሷ አመለካከት ነው። በእኔ የሚመጣውን ነገር ነው ታይና ምን አይነት ነው ቤታስ። እኔ የራሴ መንገድ አለኝ። የራሴ ያንን አንድ ሰው ያለኝን ባውንደሪ እንዲያልፍ አልፈልግም። የራሴ ነገር አለኝ። መናገር ያለብኝን ማድረግ ያለብኝን ራሴን ጠቅቄ የማውቀው ገብቶሻል አይደለ? ግን እሷ ይሄንን ህዝብ ለማታለል እኔ እኮ ጂጂን የምጠላት የአማራ ህዝብ ላይ ሻምፓይን ከፍታለሁ ስላለች ብቻ ነው። ያኔ እኮ ሻምፓይን ከፍታለሁ ያለች ቀን እኮ እሷ እኮ ለትግሬ እኮ የምትከራከርበት ጊዜ ነበር። ሊያ መለስ ዜና ማርያም ይሄ ማህበረሰብ በጣም ነው የሚያስቀኝ። እሷ እኔ ከኋላዋ መጥቼ ሶሻል ሚዲያ እንግዲህ እሷ እንደምትለው እድሜዋ ትንሽ እንትን ስላለ ከኋላዋ መጥቼ እኮ ጂጂን በደንብ በዘር የተናገረችው ልኳን የፈሩትን ፊታቸውን ወጥተው ማሳየት የፈሩት ሁሉ እኔም በደንብ አድርጌ ያስታጠቋት እኔ ቤታዮ ነኝ። እሷ አይደለችም። እሷ ግን ያኔ ለጥቁር ለብሳ ለነ ምንድነው ለነ መለስ ምን ድምጽ ስትሆን ነበረ ጂጂ። በዛ ጊዜ የነ ቴዲን
የአፄ ቴዎድሮስ ምናምን ፎቶ በምትቀድበት ምናምን በምታደርግበት ፖለቲካ ጊዜ ወጥታ አልተናገረቻትም። ጂጂ የምጠላው ሻምፓኝ ስለከፈተች አይደለም። ጂጂን ከጠላሽ ዳልቻን እስኪ ጠልተሽ ከዳልቻ ጓደኞች ጋር አብረሽ ምሳ እየበላሽ እየጠጣሽ ዳልቻን ወደዋለሁ ጥሩ ሰው ነው እያልሽ ማለት ነው። ጂጂን ደግሞ አማራን ህዝብ አይዋጥም። ከጂጂ ጋር የግል ጸብ ስላለብሽ የግል ጥላቻ ስላለብሽ ያኔ ድሮ እንደዚህ አፍሽን ወጥተሽ በማትከፍቺ ሰዓት ጂጂ በደንብ አድርጋ ስለረገጠችሽ ያንን ዛሬ አፍ ስታገኚ ዩቲዩብ ላይ በደንብ ስትታወቂ ወተሽ ለመናገር ስላበቃሽ ነው የበፊቱ የምትበቀያት። ውሸታም ነሽ። የአማራ ህዝብ ስለሞ ምደው ሻምፓኝ ስለከፈተች አይደለም።